ይህም ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፋለን። ሎት ጥያቄያችንን እናቆማል። ለአባቶቻችን ሀገራችን ብለን ተንከራተን መተን እዚህ ጋር ሆነናል። ስለዚህ የኢትዮጵያ ሕዝብ ስለነዚህ ትውልድ ብላችሁ እናንተ አማራና ኦርቶዶክስ መጥፋት አለባቸው። የገዳሙ ጥበቃ የታገተና የተወሰደ ሲሆን ይተው እጆትን ያንሱ። ሰላም ለእናንተ ይሁን እንደምን ያላችሁ በሌላ ሰበር አሳዛኝ አስደንጋጭ መረጃ ተመልሻለሁ። ይሄው ምንድነው ዳግማዊ ዝቋላ ያሰቦት ገዳም በታጣቂዎች ተከቧልኝ። በዚያ መነኮሳት ገዳማውያን ተጨንቋል። የድረሱልኝ ጥሪ እባካችሁ ኦርቶዶክሳውያን ከጎናችን ቁሙ የሚል የብሶት የለቅሶና የዋይታ ድምጽ ያሰሙ ይገኛሉ። እጅግ በጣም አሳዛኝ ነው። ዝቋላቦ ያለምንም እረፍት አመቱን ሙሉ እንዲሁ ሲያደርግ ዘንድሮ በተወሰነ ሰላም ተከብሯል እንጂ እንግዲህ ዳግማዊው ዝቋላ ሆኗል። አሰቦት ገዳም ምንድነው የተፈጠረው? መነኮሳቱ ምን ሆኑ? በማን ነው የተከበበው? እኒህና ሌሎችንም በአሰቦት ገዳምና በሌሎች ዙሪያ መረጃ ወደ እናንተ ይዤ መጥቻለሁ። እንግዲህ እስከ መጨረሻው ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ምንድነው ማታረጉት? ለምንድነው ማታረጉት? አሁን ማርኩ። በአሰቦት ገዳም በጭንቅና በመከራ ውስጥ ለሚገኙ አባቶቻችን ገዳማውያን መነኮሳት ድምጽ እንሆን ዘንድ ሁላችንም ቪዲዮ ላይክ ማድረግ እንጀምር። ለሁሉም ሰው ለሁሉም ኦርቶዶክሳዊ እንዲዳረስ ቪዲዮ ላይክ ማድረግ እንጀምር። እስኪ እንግዲህ አንድ ቪዲዮ አስቀድመን እንጀምር። የኢትዮጵያ ኦርቶዶክስ ክርስቲያን እየደረሰባት ያለ መከራ ፈተና በህዝቦቿ በምእመኖቿ እንዲሁም ደግሞ በአገልጋይ ካህናት መነኮሳት ላይ ግድያው መቼ ነው የሚያበቃው? እንዲሁም በሀገር ላይ የመጣው ደም መፋሰስ መፍትሄው አንድና አንድ ነው ይለናል አንድ ሚዛናዊ የሆነ ፕሮቴስታንት። እስኪ እንስማው። መልካም ኢትዮጵያ እንድትበለጽግ ቁጥር 2 በመጀመሪያው ቪዲዮዬ ኢትዮጵያ እንድትበለጽግ ከተፈለገ ንጉሱን ይቅርታ መጠየቅ አለብን፣ ንስሐ መግባት አለብን እና ደርግ ያመጣውን የዘር ፖለቲካ እንትን መጨረስ አለብን የሚል ሰርቼ ነበር። ሁለተኛው ደግሞ ባልዋሉበት የዋሉ በውለታቸው ልክ በደላቸው የበዛባቸው ኦርቶዶክሳውያንን በግልጽ ይቅርታ ጠይቀን ንስሐ መግባት አለብን። ኦርቶዶክስ ቤተክርስቲያን ፊደልን በቀረጸች ሃይማኖትን ባስተማረች ሙስሊም ወንድሞችን በመጀመሪያው ሂጅራ በነብዩ መሐመድ ተቋሚነት ፍትህ ያለባት የሀበሻ ምድር ተብለው እንደተላኩት ተቀብላ እስልምናን ውለታ በዋለች ኦርቶዶክስ ቤተክርስቲያንን መናቅ፣ መሳደብ፣ ማዋረድና ማንቋሰስ ብዙ ዋጋ አስከፍሏል። የተወደዳችሁ እኔ ፕሮቴስታንት እንደሆነ ይታወቃል። ነገር ግን ኦርቶዶክስ ቤተክርስቲያን ለኢትዮጵያ የዋለችውን ውለታ አልክድም። የአስተምህሮ ጉዳይ የዶግማና የቀኖና ጉዳይ ሊኖርብኝ ልዩነት ሊኖረን ይችላል። ነገር ግን መቼም የማረሳው እኔ ያደረገችኝ ይሄንን ባህል የሰጠችኝ ይሄንን ውበት የሰጠችኝ ድንቅ ቤተክርስቲያን ባለውለታዬ ኦርቶዶክስ ቤተክርስቲያን ነች። ኦርቶዶክስ ቤተክርስቲያንን እንደ ጠላት እያየ ባይዘዌ ኦርቶዶክስ ቤተክርስቲያን ለሙስሊም ወንድሞቼ ባለውለታ ነች። ለዚህ ምስክሬ የሙስሊሞች ታላቁ ነብይ መሐመድ ናቸው። መሄጃ ባጡ ጊዜ ፍትህ ያለባት ሀገር ብለው ኢትዮጵያን የላኳቸው። በነገራችን ላይ በእስልምና እምነት ውስጥ ከመካና ከኢየሩሳሌም ቀጥሎ ሶስተኛዋ ቅዱስ ከተማ ቅዱስ ሀገር ኢትዮጵያ ነች። ይህንን የመሰከሩት ነብይ ናቸው። የመዲና መገለጥ የመጣው ከመጀመሪያው ሂጅራ በኋላ ነው። ስለዚህ ለእስልምናም ባለውለታ ነች ኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ ኦርቶዶክስ ቤተክርስቲያንን በጣም አታክ ያደረግን ሰዎች፣ የተሳደብን ሰዎች፣ ክብሯን የነሳን ሰዎች በተገቢው ክብር ቦታ ስናስቀምጥ ከጠላትነት አውጥተን እንደ ታላቅ ቤተክርስቲያን ስንመለከታት ያን ጊዜ መጓተቱ ይቀርና የበረከት ምንጮች መፍለቅ ይጀምራሉ። ስለዚህ ልክ ከኃይለ ሥላሴ እኩል ንስሐ መግባት ያለብን ኦርቶዶክስ ቤተክርስቲያን በተመለከተ ለሰራነው ስህተት ነው። ባይዘው ኢትዮጵያ አመዳም የሆነችው ንጉሷን የገደለች ጊዜ ካህኗን ያሰደደች ጊዜ ነው። ያም የደርግ ፔሬድ
የተወደዳችሁ ኢትዮጵያ ትባረካለች። ኢትዮጵያ እንድትባረክ ግን ስለ በደሏ በአደባባይ ንስሐ መግባት አለባት። እግዚአብሔር ኦርቶዶክስ ቤተክርስቲያን ይባርክ። እስልምናን ስላቆየችልን፣ ክርስትናን ስላቆየችልን፣ እስልምናና ክርስትና በሰላም የሚኖርበትን አትሞስፌር ስለፈጠረችልን፣ ስለዚህ ሁሉ ኦርቶዶክስ ቤተክርስቲያን እናከብራለን። ልክ ንስሐ ስንገባ ያን ጊዜ በረከታችን ይጀምራል። ወንድማችሁ ጌዲዮን ከፕሮቴስታንት እምነት ወንድማችን ጌዲዮን ከልብ እናመሰግናለን። እንግዲህ እንደሰማችሁ ነው፣ እጅግ በጣም የሚያስደንቅ ነው። እውነተኛ የሆነ ነገር እንግዲህ ጌታ መንፈስ ቅዱስ በአንድም በሌላ መንገድ እንዲህ ያለውን እውነት ይገልጻልና ማለት ነው። እስኪ ሁላችሁም ኢትዮጵያ እንድትበለጽግ ሰላም እንድትሆን ኦርቶዶክስን የበደላችሁ ሁሉ ንስሐ ግቡ ያላችሁ ጻፉ ኮሜንት ላይ። በእውነት ትልቅ ነገር ስለሆነ ማለት ነው። ኢትዮጵያ እንድትበለጽግ፣ ኢትዮጵያ ሰላም እንድትለወጥ ኦርቶዶክስን ንስሐ እንጠይቃትላችሁ። ስለ ኦርቶዶክስን የበደላችሁ ሁሉ ንስሐ ግቡ ያላችሁ ኮሜንት ላይ አድርጉ። በእውነት ጌዲዮን እጅግ በጣም እናመሰግናለን። በኦርቶዶክስ ላይ እየተፈጸመ ያለው ግፍ መከራ እጅግ በዝቷልኝ። በዚህ እንኳን ጥቂት ዓመታት ኦርቶዶክስ ላይ ያነጣጠረ ግፍና መከራ፣ ምዕመኖቿ እየተሳደዱ፣ ኦርቶዶክስና አማኞቿ እንዲተገደሉ፣ በልዩ ልዩ ምክንያት እየተፈናቀሉ፣ በብዙ ጫናና መከራ ውስጥ ያለች ሀገር ሆናለች ማለት ነው ኢትዮጵያ። ስለዚህ የኦርቶዶክስ የማትመች ሆናለች ማለት ነው። ሀገር ናት የተባለላት ነገር ግን ለስሙ እንደ የተባለ ብዙ መከራ ይደረሰባት ነው። ለመሆኑ በአሰቦትስ ምንድነው የሆነው? ዳግማዊ ዝቋላ አቦን ሆኗል አሰቦት ገዳም። እስኪ ቪዲዮ ነው። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላችኋለን። የዝቋላው የአባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። ኦርቶዶክሳውያን ባለማተቦች ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ምናልባት የነዚህን አባቶች ነፍስ ሊያድንልን ይችላልና አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። ጮማን ሳይሆን ጥሬን የሚቆረጥሙ፣ ትራስን ሳይሆን ድንጋይነትን ተራሱ፣ ምግብን ሳይሆን አንጀታቸውን ያጠፉ የገዳማውያን አባቶቻችን ዓለም በቃኝ ብለው በዋሻ ውስጥ እየጸለዩ ለሀገራችን ለኢትዮጵያ ለወጣቱ የሚጸልዩ አባቶች ዛሬ በታጣቂዎች መከበባቸው ያለው መረጃ ያመለክታል። እንደዚሁም የዛ ደብር እንግዲህ ዘበኛ ነው ጠባቂ እንደውም እስከ ልጁ በጥይት መመታቱ ያለው መረጃ ያመለክታል። እሱ እንደሞተና ልጁ እስካሁን በህይወት እንዳለና በሕክምና እርዳታ ላይ እንዳለ ያለው መረጃ ያመለክታል። ኦርቶዶክሳውያን ባለማተቦች እባካችሁን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚመለከታቸው የህግ አካላት እንድታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። አባቶቻችን በሰዓት ተጨንቋል፣ ተከበው ነው የሚገኙትና እባካችሁን የልጅነት ኃላፊነታችን እንድንወጣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱ። በኋላ የታሪክ ተወቃሽና እንሆን ለአባቶቻችን ድምጻችንን እናሰማ። ኦርቶዶክሳውያን ባለማተቦች ፈተናው ወጀቡ የበዛበት ጊዜ ነው። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንም ያምጣልን። እወዳችኋለሁ። ታላቁ አሰቦት ገዳም በዚህ ሰዓት በታጣቂዎች ተከቦ ይገኛል። ጉዳዩ ክቡር የሆነ የሰው ልጅ ህይወት ነውና ይሄንን ቪዲዮ 50 እና ከዚያ በላይ ጊዜ በደንብ ኮፒ ሊንክና ሪፖስት እያደረጋችሁ ዲት እያደረጋችሁ በሀገራችን በጸጥታው ዘርፍ ለሚሰሩ ሁሉ ይሄንን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ አድርሱልን። ትናንት እንዲሁ ነገሮች ከመፈጸማቸው በፊት ስለ ዝቋላ አባቶች አስቀድመን ጮኸን ነበረ። ሰሚ ያጣው ጩኸታችን ግን ያቺን ታላቅ የሆነች ምድር በደም እንድትታጠብ አድርጓታል። እንዲሁ ትናንት አሰቦት ላይ በታጣቂዎች በተተኮሰ ጥይት አባትና ልጅ ሲመቱ ልጅየው መትረፍ ቢችልም አባትየው ግን ሳይተርፍ ቀርቶ ህይወቱ ከዚህ ዓለም አልፏል። አሁንም በተመሳሳይ ጥቃት ክቡር የሆነው የሰው ልጆች ህይወት እንዳያልፍ ስል ለጸጥታ አካላት ጥሬን አቀርባለሁ። ሰናይ ጊዜ፣ ሰናይ ዘመን እግዚአብሔር ለሀገራችን ያምጣ። ሰላም። እንግዲህ እንደምታውቁት በተደጋጋሚ በዝቋላ አቦም ሲሆን የነበረው ይሄ ነው። አስቀድሞ ተከበቡን እንሰማለን። አባቶቻችን ደወል ይደውላሉ፣ ልጆቻችን ድረሱልን ብለው ጥያቄ ያቀርባሉ፣ ጥሪ ያቀርባሉ። ነገር ግን ማንም በጊዜው የሚደርስላቸው አይገኝም። ይከበባሉ። ከዛ ከጥቂት ጊዜ በኋላ የተወሰኑ አባቶች ይወሰዳሉ፣ ይንገላታሉ፣ ይደበደባሉ፣
ይገደላሉ ማለት ነው። እየሆነ ያለው ይሄ ነው። በዝቋላ በተደጋጋሚ ሲደረግ የነበረው ሲከናወን የነበረው ይሄ ነው። አሁንም ደግሞ አሰቦትም ይሄ እየሆነ ይገኛል ማለት ነው። ልክ እንደ ዝቋላ አቦ እየሆነ ያለው ይሄ ነው። አሁን ተከበውን ያሉ በታጣቂዎቹ ከዚህ በኋላ እንግዲህ የሚሆነውን እግዚአብሔር ያውቃል። ነገር ግን የዝቋላው አይነት እንዳይሆን በጣም እንሰጋለን። ምክንያቱም እየተጠቃች ነው ቤተክርስቲያናችን። ኦርቶዶክሳዊት ቅድስት ቤተክርስቲያንን ከለላ ያደረገላት ጠብቆት ያደረገላት ያለ መንግስታዊ አካል አይደለም። በዚያው አካባቢ ያሉ የመንግስት አካላት ሁኔታውን ያውቃሉ፣ የደህንነት አካላት ያውቃሉ። ግን ፈጽሞ መነኮሳቱን ሊጠብቋቸው አልቻሉም። መነኮሳቱ እንግዲህ ከጸሎትና ከዳዊት ከመጽሐፍ በቀር ሌላ ነገር የላቸውም። ራሳቸውን እንኳን የሚከላከሉ አይደሉም። የደከሙ በጾም በጸሎት የደከሙ ምስጉን አባቶች ናቸው። እነዚህን ማንገላታትና መከራ ሲደርስባቸው መጠበቅ ያለመቻል መንግስት ምን ማለት ነው? ኦርቶዶክሳዊ ጥቃትና በደል አሁንም እየቀጠለ ነው የሚገኘውና ይሄ ነገር ባካችሁ ሁላችሁም ሸር እናደርገው። እስኪ ምናልባት ተጽዕኖን ፈጥረን እንዲደርስላቸው ለማድረግ ማለት ነው። እንግዲህ በጥቅምት ወር ላይ የምንገኘው የቅዱስ ሲኖዶስ ምልዓተ ጉባኤ አንድ ድንቅ የሆነ ውሳኔ አስተላልፏል በገድላት ዙሪያ ማለት ነው። እስኪ ይሄን ቪዲዮ ነው በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ የሰራጨ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር ከሆኑ በመጋቤ ምስጢር አባ ክንፈ ሚካኤል የሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። ለመምህር ዳንኤል ሰይፈ ሚካኤል እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን በእድሜ በጤና ይጠብቅልን። እንግዲህ በወርሃ ጥምቀት በስብሰባ ላይ የሚገኘው የቅዱስ ሲኖዶስ ምልዓተ ጉባኤ እጅግ ድንቅ የሆነ የሚባል ውሳኔ አስተላልፎልናል ማለት ነው። ይህንን እጅግ በጣም እናበረታለን፣ እናደንቃለን። ከዚህም በላይ በቅዱሳት መጻሕፍት ዙሪያ በርካታ ውሳኔዎች እንፈልጋለን ማለት ነው። አሁን ላይ የቅዱሳት መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት መጻሕፍትን እያዛቡ እየቆነጸሉ የሚጽፉ በርካታ መናፍቃን ስላሉ ማለት ነው። የሚያሳትሙ መናፍቃን የሚያሉን ደግሞ ኦርቶዶክሳዊ ሆነው ያለ ዕውቀት የሚያሳትሙ ያለ ዕውቀት የሚጽፉ ቤተክርስቲያንና መጽሐፍ ቅዱስ ከሚያስተምረው ትምህርት የተጣመመና የተለየ ትምህርት እያስተማሩ የሚጽፉ ገድላት ላይ ድርሳናት ላይ የሚያካቱ ግለሰቦች ስላሉ እነዚህ ሊቆሙ ይገባል። እንዲሁም ቤተክርስቲያናችን የኛ የምንቀበላቸው መጽሐፍት እኒህ ናቸው ብላ በቁጥር ልታሳውቅ ይገባል ማለት ነው። ስለዚህ ገድለ ዮሐንስ ላይ የተደረገው
ውግዘት በጣም እጅግና የምናከብረው ነው ማለት ነው እንቀበላለን የዛሬውን ቪዲዮ ይሄን ይመስላል ማለት ነው ሰላም ለእናንተ ይሁን ሰላም ቆዩ